የአይ አም ሶሪ ጠጅ ቤት ባለቤት ዘመናዊነት የሚሰማቸው ባልቴት ናቸው። የሚጠጡት ቢራ ነው። ጠጅ የማይመስል ነገር ከተናገረ አይ አም ሶሪ ይላሉ። 4 ኪሎ ውስጥ ካሉ ጠጅ ቤቶች ሁሉ ስሙ በባለቤቱ የወጣለት ጅጅጋ ጠጅ ቤት ብቻ ነው ማለት ይቻላል፣ ወይም የጸደቀለት። የአሁኑ መንግስት ደግሞ የ4 ኪሎን ጠጅ ቤቶች አንዱንም ለወሬ ነጋሪ እንኳ ሳያስቀር አውድሟቸዋል። ተመንጥረው ጠፍተዋል። ስሞቻቸው ብቻ በኔና በመሰሎቼ ልብ ላይ በደብዛዛው ይንቀዋለላሉ። በምስራቅ ወደ 4 ኪሎ ለሚሰርግ የሻምበል ባሻ ጠጅ ቤት እጅ አስታጣቢ መስሎ ይገኛል። ለጥ ይበሉ፣ ቆንጥጥ፣ እግረ ሙቅ፣ ሹልክ ብሎ ቅምስ ጠጅ ቤቶች አሉ። አያም ሶሪ ጠጅ ቤትም እዚያው ነው። እንደ ፀሐይ በምስራቅ ወጥተን 4 ኪሎን እንይስኪ። ለጥ ይበሉ ጠጅ ቤት ግቢው የቆርቆሮ ዳስ ለብሶ ከትልቁ ቤት ጋር ተቀላቅሏል። ጠጅ ቤቱ በግጥም ይሞካሻል። የዘነበች ፍርዴ ለጥ ይበል ከሆዴ እየተባለ ጠጁ አይጠላም። ዝም ብሎ ሙቀትና ሞቅታ ይለቃል። የ4 ኪሎ ጎረምሶች ግን በልስላሴው ይንቁታል። ለጥ ይበሉ እንጋብዛችሁ ከተባሉ ዳቦ ይዤ ልምጣ ይላሉ። ሻይ እንጂ ጠጅ አይደለም ለማለት። አተሮ የተባልኩት አተር ቆሎ ስለማዞር ነው ይበል እንጂ ጉዳዩ ወዲህ ነው። አንገት የለውም፣ ወገብ የለውም፣ ቂጥና ሆድ ለጉድ ነው። ከብለለለለለል እያለ ጠጅ ቤት ውስጥ ገባውጣ ሲል ይውላል። እናቴ አተሮን ስታየው የደሃ ጥጃ ትለዋለች። ለምን እንዲህ እንደምትለው ስጠይቃት ደሃ ጥጃው አንድ ነው፣ ብርቅ ስለሚሆንበት ያገኘውን እየጎረሰ እንዲህ ያድበከብከዋል ትላለች። ጤና ይስጥልን። ሀብል ተረክ ቤት ከወደ ጠጅ ቤት ፍጹም ያልሆነ እውነት አለማየሁ ገላጋይ ኩርቢት ከሚለው መጽሐፍ የተወሰደ። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። አንበሳው ተረፈ ያተረፈ ማርያም የልጆቹን እናት 4 ኪሎን በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እንዲሁም በመሃል 20 ጠጅ ቤቶች ያዋስኗታል። በሰሜን ከመጣን ይገባዋል ጠጅ ቤት ዘብ መስሎ ደጃፏን ይዟል። በደቡብ ለመጣ ጅጅጋ ጠጅ ቤት አለ። በምስራቅ ወደ 4 ኪሎ ለሚሰርግ የሻምበል ባሻ ጠጅ ቤት እጅ አስታጣቢ መስሎ ይገኛል። በምዕራብ ከተፍ ለሚል እማሆይ ጠጅ ቤት ይጠብቀዋል። እንደ አሸን ከመካከል ለሚፈላ ደግሞ ለጥ ይበሉ፣ ቆንጥጥ፣ እግረ ሙቅ፣ ሹልክ ብሎ ቅምስ ጠጅ ቤቶች አሉ። አያም ሶሪ ጠጅ ቤትም እዚያው ነው። እንደ ፀሐይ በምስራቅ ወጥተን 4 ኪሎን እንይስኪ። ሻምበል ባሻ ጠጅ ቤትን አገኘን አይደል? ጠጅ ቤት እንደ ሕፃን በይሆናል ስም አይሰጠውም፣ ግብሩ ታይቶ ነው። መልካም ስም ከመልካም ሽቶ ይልቃል የሚለው የጠቢቡ ቃል እዚህ አይሰራም። ምክንያቱም 4 ኪሎ ጠጅ ቤቶች ውስጥ ብዙዎቹ አስደንጋጭ ስም ቢኖራቸውም ገበያቸው ግን አልቀነሰም። ውሻ መግደያ፣ እግረ ሙቅ፣ ቆንጥጥ ጠጅ ቤቶች ሁሌ እንደሞሉ ናቸው። ጠጅ ቢጫውኔ ነው መሰል እስቲ አባቱ ባይ ጠጅ ጠጪ ይበዛል። እናላችሁ ሻምበል ባሻ ስሙን ያገኘው በሁለት መንገድ እንደሆነ የተምታታ መረጃ አለ። አንዱ ባለቤቱ ሻምበል ባሻ ስለሆኑ ነው የሚል ነው። ሌላው ደግሞ ከወደ አዋሪ የሚመጣ የጠጅ ቤቱን ደንበኛ ይመለከታል። ይህ ደንበኛ ሻምበል ባሻ ነበረ አሉ። ሹክክ ብሎ ይገባና ሲወጣ እንደ ጆፌ ክንፍ እጁን አንከርፍፎ ነው። ኩራቱ፣ ንቀቱ፣ ትቢቱ፣ እብሪቱ ይሄ ሁሉ የጠጅ ቤቱ ተግባር ተደርጎ ስለተወሰደ እንደ ሻምበል ባሻ ለመሆን ያሰበ ሁሉ ወደዚያ ይነጉዳል። እናም ሻምበል ባሻ በዚሁ ስሙ ሆኖ ረጋለት። ሻምበል ባሻ ጠጅ ቤት ሙስተራ ከስላሴ መሳለሚያ ከፍ ብሎ ይገኛል። የጠጅ ቤቱ መሿለኪያ እንደ ግራና ቀኝ መደርደሪያ ላይ መጽሐፍ፣ በራቸው የተገጠገጠ የሴተኛ ዳሪ ቤቶች አሉ። በነገራችን ላይ ጠጅ ቤቶችና የሴተኛ ዳሪዎች ተሳሳቢ ናቸው። ከጠጅ ቤት የሚወጣ እንጂ ወደ ጠጅ ቤት የሚገባ የሴቶቹ ድምፅ አያጅበውም። በሰላም ግቡ ይመስላል። ሻምበል ባሻ ጠጅ ቤት የመሿለኪያው ጫፍ ላይ አለ። እበት የተለሰነ የንብ ቀፎ ይመስላል። በሩ ሽንቁር ነው። እዚያ ውስጥ የሚል ጠጅ ጠጪ ታጭቋል።
ከበር ለሚገባ እንግዳ ተቀባዩ ትንፋጉ ነው። ጫማው፣ ድሪቶው፣ አምቡላው ተደባልቆ ስለሚብላላ ዓለምን ለማደበላለቅ የሚያስችል ኃይል ፈጥሯል። ትንፋጉ በባላጋራነት የሚማታው ለትንሽ ደቂቃ ብቻ ነው። እርሶም የትንፋጉ ተባባሪ አባል ሆነው አዲስ ገቢን ማጥቃት የሚጀምሩት ወዲያው ነው። የቤቱ ውስጣዊ አደረጃጀት መሿለኪያ ሸለቆ ያስመስለዋል። በቀጭኑ ወደ ውስጥ እየጠበበ ሄዶ ጫፉ ማይታይ የሳንቃ ዋሻ። የጠጅ ቤቱ ምሰሶ መስሎ መካከል የሚቆመው ታረቀኝ ጅቦ ነው። ቁጭ ብሎ አይጠጣም። በጠጅ የገነተረ ፊቱን እያተረማመሰ ቃል ሳይወጣው ያወራል። ከንፈሮቹ እንደገጠሙ ሲያንቀሳቅሳቸው አፉን የሚግመጠመጥ ይመስላል። የጉልኮስ መርፌ በተገጠመ ከንፈሩ መካከል አስገብቶ ስፒከር ቢቀጠልና የሚናገረው ቢሰማ ያጓጓል። እናቴ ላከችኝም አላከችኝም አባቴን ፍለጋ ሄዳለሁ። ባይኔ ስማትር ከብዙ ግትር ፊቶች መካከል የአባቴ ፊት ተወሽቆ አየዋለሁ። ብዙ ጊዜ ቀድሞ የሚያየኝ እሱ ነው። ጥርሱን እንደገጠመ አንተ አመለኛ ይለኛል። ተው 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 ይላሉ ብዙ ግትር ፊቶች። ስፈራ ስቸር እቀርባለሁ። እማዬ ስለው ንዴቱ ወደሷ ይዞርና ይቻ መለኛ ይላል አባቴ። ልማዱ ነው። ተው 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 ይላሉ ግትር ፊቶቹ። የስጋ እምቦቲቶ ይታዘዝልኛል። ለጠጅ ማጣጫ እንዲሆን ሚጥሚጣው ይበዛል። እየተንገበገብኩ በለዋለሁ። ላቤ በግንባሬ ላይ ችፍ ይላል። አባቴ ለስላሳ እንዳይገዛልኝ ከጠጁ ያቀምሰኛል። በኋላ ብርሌውን ለኔ ትቶልኝ ለሱ ሌላ ያዛል። ሻምበል ባሻ ጠጅ ቤት አንድ ደመኛ ጠጭ አለው። የቤተ መንግስት ስራዩ ቤት ነበር አሉ። የንጉሱ ጠጅ ጣይ ነበር እየተባለ ይወራል። የቀን ግብሩ 4 ብርሌ ጠጅ ነው። ግብሩ ካልገባለት መካከል ላይ ይቆምና ቅዳ ይላል። ጮክ ብሎ ይቀዳለታል። ብርሌውን ከፍ አድርጎ በቂጡ በኩል ይመለከተዋል። እሱን ጠጪው ይመለከተዋል። በጥርጣሬ ወደ አፉ አስጠግቶ ይቀምሰውና ፊቱን ያጎመዝዘዋል። የዛሬ ጠጃችሁ ልክ አይደለም፣ ሂሳብ ከፍሎ ይወጣል። ቢያንስ የቤቱ ሩብ ጉዳይ ደንበኛ ተከትሎት ይወጣል። ስለዚህ ጠጅ ቀጂው 4 ብርሌ መጋበዝን ይመርጣል። የተጋበዘ እንደሆን መካከል ላይ ይቆምና ቅዳ ይላል። ጮክ ብሎ ይቀዳለታል። ብርሌውን ከፍ አድርጎ በቂጡ በኩል እየተመለከተ ፈገግ ይላል። ከደስታ ጋር ይቀምሳል። ፊቱን አስደስቶ ድጋሜ ብርሌዋን ያያታል። ያንደላቀቃታል በርካታ። እንዲህ ነው እንጂ ጠጅ። ጸጥ ያለው ጠጪ ወደ እምታው ይገባል፣ ይረጋጋል። አባቴን ሻምበል ባሻ ጠጅ ቤት ካጣሁት እወጣና ወደ ታች ወርዳለሁ። ከፓርላማ ፊት ለፊት ቁልቁል ወደ እሪ በከንቱ የሚወስደውን መንገድ ዝቅ እንዳልኩኝ ገባ ብሎ 2 ጠጅ ቤቶች አሉ። ያንዱ ስም ተረስቶኛል። ሁለተኛው ግን እግረሙቅ ጠጅ ቤት ነው። የእግረሙቅ ጠጅ ቤት ጠጁ ቁጭ ብሎ ለጠጣ ሰው ስካሩ አይታወቅም አሉ። ለመሄድ የተነሱ እንደሆነ ነው ጉዱ። እንደ ካቴና አሳስሮ ቁጭ። ብዙ ጠጪዎች መንፈሳቸው ሳይሰክር እግራቸው አልታዘዝ ብሏቸው በሰው ተደግፈው ሲወጡ አይቻለሁ። እግረሙቅ ጠጅ ቤት ለምን እንደ ክፉ በሽታ እጅ እግር እንደሚያሳስር ብዙ መላምቶች አሉ። ከሁሉ ገኖ የሚሰማው እጠጁ ውስጥ ሲሚንቶ መደረጉ ነው፣ ቶሎ እንዲደርቅ። ይሄን ስሰማ የአባቴ ሆድ ውስጡን የጠለለ ሲሚንቶ እንዳዘለ ሆኖ ይታሰበኝ ጀመር። እንደ ሰባራ ጋን ልክክ ያለው ሲሚንቶ ውሃ ባልጠጣ ቀን ደርቆ ቅርፊት የሚሰራና አንድ ሰው ለቀልድ እንኳን ሆዱን ቢመታው እየተንኳኳ የሚወርድ አይነት። አባቴ ጠግቦ ሆዱን ባሻሸ ጊዜ ተው ሲሚንቶህ እንዳይፈርስ ለማለት ይዳዳኛል። እግረሙቅ በብዙ ቆሻሻ የሴተኛ ዳሪ ቤት የተከበበ ንጹህ ግቢ ያለው። ከጠጅ የተረፈው ሲሚንቶ የግቢውን ወለል ለስነውበታል። የቤቱ ቁመና ባለ 1 ድርብ ነው። ታችኛው ጠጅ ቤቱ ሲሆን ላይኛው የባለቤቶቹ መኖሪያ ነው። የውስጥ አደረጃጀቱ 4 ኪሎ ካሉ ጠጅ ቤቶች ሁሉ የላቀ ነው። ንጽህናው ጠጪዎቹን ያሳጣል። ለነፍስ ይማር ድግስ የተጠሩ የኔቢጤዎች መስለው ጠጃቸውን ያንደቀድቃሉ። ያደግኩት እዚሁ ግቢ ስለሆነ ቤቱን በደንብ አውቀዋለሁ። የቤቱ ባለቤት የታወቁ ሴት አርበኛ ነበሩ። ከመዞሪያው አንስቶ ያሉ ቤቶች ሁሉ የእሳቸው ናቸው። ቀይ ምጥጥ ያለ ፊት አላቸው። ቀጭን ረጅም። በሰላሙ ጊዜ እንደ ሰገነት ከፍ ያለ ሶፋ ላይ ቁጭ ብለው ስሜታቸው ሲቅበጠበጥ የሚፎክሩ ይመስላሉ። የቤቱ ዙሪያ ግድግዳ በጎራዴ፣ በጋሻ፣ በጦር፣ በጠመንጃ፣ በባንዲራ አሸብርቋል። ዘውትር ያጎነቆለ ባቄላ ተቀቅሎ ከፊታቸው በዝርግ ሳህን ይቀመጣል። ስገባ አፈስ አድርገው ይሰጡኛል። የላመው የባቄላ ሆድ ከገለፈቱ አፈትልኮ ጣት ላይ ፈሶ ሲታይ ያብረቀርቃል። እያንዳንዱን ባቄላ ወደ አፌ ከትና በተበጣው ቆዳው በኩል እጠበዋለሁ። ሻከር የሚል ወተቱ ከባቄላው ሆድ እየወጣ ምላሴ ላይ ሲያርፍ ይሰማኛል። ባቄላ ሲጠረጠር አርበኛዋ ስለማይወዱ አኝኬ ውጠዋለሁ። ለኔ ብቻ የሚስቁ ይመስለኛል። ጥርሳቸው ሳይታይ ሞጣጣፊ
ከፊታቸው አስደስተው ዘንቦለል ይሉኛል። ና ወዲህ እቀርባለሁ። አይ ሱሪው ጅል በደንብ አትታጠቅም፣ ወንድ እንዲህ ነው። በፉከራ መልክ ያዋሩኛል። እግራቸው ስር አስቀምጠው ከባቄላው ይዘግኑልኛል። እሳቸው ሲበሉ አይቻላውቅም። ሰው ሲበላ እያዩ የሚደሰቱም ይመስለኛል። በሰውነቱ የአርበኝቱ ጌታ የሚመስል አሽከር አላቸው። ሸፋፋ ጥቁር ጠረንገሎ ነው። ቤተ ክርስቲያን ያለ ይመስል ዘውትር ነጠላውን አደግድጎ ከወዲያ ወዲህ ይላል። አየለ ሲሉ እሜይቴ ይላል። እመት አይልም። እሱ የሰራውን ወጥ ብቻ ነው የሚበሉት ይባላል። አብሲቱን ጥሎ ሲጋግር ላየው እየተባለ ይወራል። ከአርበኝቱ በስተቀር እዚያ ቤት ያለ ሁሉ ደዘደዝ ነው። የልጅ ልጃቸው እንኳ የኔ ታናሽ ሆና የኔን ሁለት ታክላለች። ከግቢዋ ወጣ ብላ ያገኛት ልጅ ሁሉ ያጠቃታል። እኔ እንኳን አያቷን ሳልፈራ መታታለሁ። እያለቀሰች ወደ ቤት ስትገባ አያቷ ይጎፈላሉ። ታለቅሻለሽ አትያቸውም፣ አፈርቢና ያውልሽ ጎራዴ በያቸው ይላሉ። ልጅቷ ጎራዴዋን መሬት ላይ እየጎተተች ትመጣብናለች። እኔ ነኝ ኃላፊው በያቸው። እኛም እንኳን ጠመንጃ አልሰጧት እያልን እንሸሻለን። ልጅቷ እያለቀሰች ጎራዴዋን ይዛ ለማባረር ትሞክራለች። ሰውነቷ የተቀላጠፈ ስላልሆነ ቆማ ታለቅሳለች። ከጸብ በኋላ አዘናግቼ ሄዳለሁ። ልጅቷ ሰው ስለሚናፍቃት በጸቧ አጸናም። ሹክክ ብዬ ትልቁ ቤት ለመግባት ሳሰግግ ዘንቦለል ሱሪው ጅል የጠፋህ ግባ እስኪ ምን ያሽኮረመመሃል? ሕይወት በሌለው እጃቸው የጉንቁል ባቄላ ንፍሮ ይሰጡኛል። እሳቸውም እንደ ልጅ ልጃቸው ሰው ሳይናፍቃቸው አይቀርም። ከኔና ከአንድ ሴት አርበኛ ውጪ ማንም ደፍሮ የትልቁን ቤት ደጃፍ አይረግጥም። የጌታዬ ልጅ ትላለች እንግዳው አርበኛ። አውቃታለሁ። ስትሰክር በመነባረር ትፎክራለች። ደስታ ምታቴ ነው ስሟ። የአባቷ ስም ሁሌ ግራ እንዳጋባኝ ነው። ምታቴ ነው ወይስ አምታቴ? ብቻ ዘውትር የቤት ፈትል ትለብስና ወገቧ ላይ ዝናር የመሰለ ከከርቸሌ የመጣ የጥልፍ ቀበቶ ታስራለች። ስትሄድ ጠቆም ጠቆም ነው። ነቃ ነቃ በይ እንጂ ኢትዮጵያ እኮ ጠላት አላት ትላለች አርበኛዋ። እርግጥ እንደማለት ጭንቅላታቸውን ይወዘውዙላታል። አበበ ይሙት እኔ እንደው ክንዴን ሳልንተራስ። ለምን አበበ ይሙት እንደምትል አይገባኝም። በኋላ አባቴ ሲነግረኝ ለካ የምትምለው በራስ አበበ አረጋይ ኖሯል። በሳቸው ስር ሆና ነው 5ቱን ዓመት በአርበኝነት ያሳለፈችው። ከነጻነት በኋላ ራስ አበበ ስትፎክር አድምጠዋት ነይ እስኪ ምን እንዲደረግልሽ ትፈልጊያለሽ አሏት አሉ። ጌታዬ የፈቀድከውን አለች ደስታ። በይርስት እንዲሰጥሽ እናዝዛለን። የለም ርስት አንዱ ጉልበተኛ ይቀማኛል። ይልቅ ጥበብ ልብስ ስጠኝ አለች። ይህንን የሰሙ ሁሉ በቂልነቷ ይስቃሉ። አርበኝቱ ብቻ ድንቅ ብላለች ይላሉ እያጉረመረሙ። እንዴት እላለሁ እስራቸው ሆኜ ባቄላውን አፌ ውስጥ እየጠረጠርኩ። እንዴት እንኳን መሬት የብሽሽቷን ርስት በወጉ አልጠበቀች። ምንድነው የብሽሽቷ ርስት? ከእንቅልፍ እንደባነኑ ሁሉ ወደ እውነታ ይመለሱና አፈራባክ ብላና ከኔ ጋር ወግ ጀመርክ? እንዴት ያለው ጉድ ነው! ናኮ ውጣ! አከታልፈው ያባርሩኛል። እንግዲህ እግረ ሙቅ ጠጅ ቤት የተመሰረተው እኚህ ሴት ከሞቱ በኋላ አስከብረውት የቆዩት ቤት ተደፍሮ ነው። ቢኖሩና ይሄንን ጉድ ቢያዩ። ከእግረ ሙቅ ጠጅ ቤት ለወጣ ፊት ለፊት ባቡር መንገዱን አቋርጦ ቆንጥጥ ጠጅ ቤትን ያያል። ትልቅ ቀይ በረ ግቢ ውስጥ ጠጅ ቤቱ ተመስርቷል። አሁን ሳስበው በየጠጅ ቤቱ የሚያንከራትተኝ ምን እንደሆነ አላውቅም። አባቴ 10 ዓመቴን ሳልደፍን ነው የሞተው። ከዛ በኋላም እንዝላል ሆኜ ቆሎ፣ ሲጋራ፣ ማስቲካ ከሚሸጡ ልጆች ጋር ገጥሜ ነበር። እነሱ ለንግድ በየመጠጥ ቤቱ ሲዞሩ አብሬያቸው እንከራተት ነበር። ቆንጥጥ ጠጅ ቤት ስገባ ጠጅ ቀጂው እያከታለፈ ያስወጣኛል። ለቢጫ ያደላ ብስል ቀይ ደልዳላ ሰውነት ያለው እግሮቹ የፈናጀር የሚረግጡ በአባታዊ ተቆርቋሪነት አፍጥጦ ባለጌ ውጣ ከዚህ ይለኛል። ለጠጅ ጠጪዎች ትትና የለውም። አድርስ ሲሉት አትድረስ ይላል። ድንገት ከጠጅ ቤት ወጥቶ ወደ ላይም ወደ ታችም ይሮጣል። ሲሮጥ የሽርጡ ኪስ ላይ የእጆቹን መዳፎች እንዳፍላል ከድኖ ሳንቲሞቹን ያንኮሻኮሸ ነው። ወዲያው ታዲያ አንድ ሰካራም እንደ በቅሎ ልጓሙን ይዞ ያመጣዋል። ሂሳብ ሳይከፍል አጭበርብሮ ይሾለከ ነው። የተያዘበት ቦታ ላይ አይነታረክም። ግፋ ካለም የሚማታው እዚያ ጠጅ ቤት ውስጥ ነው። ለዚህ ድርጊቱ 2 ምክንያቶች አሉት። አንዱ ከሱ ጋር ቆሞ ሲነታረክ ሌሎቹ እንዳይሾልኩ ሲሆን፣ ዋነኛ ምክንያቱ ግን የተያዘውን ጠጪ ለመሹለክ ላሰቡት ጠጪዎች መቀጣጫ ማድረግ ነው። አፈር የጠጣህ እያለ ያጎሳቁላል፣ ይማታል። ይህንን ስመለከት
ስመለከት አንድ ቀን እኔም አፈር የገባህ እያለ እንደሚያጎሳቁለኝ እንደሚመታኝ አስብና እፈራለሁ። ቆንጥጥ ጠጅ ቤት አልገባም። ሹክክ ብዬ ከአካባቢው እጠፋለሁ። አልፎ አልፎ ወደ ሹልክ ብሎ ቅመስ ጠጅ ቤት እሄዳለሁ። ጠጅ ቤቱ የአንድ ብር አልጋም ስላለው ከሌሎቹ ይልቅ ሴት ጠጪዎች ይበዙበታል። ከአርበኛዋ ደስታ ምታቴ በተጨማሪ ብርቱካን፣ አስቴር ቲሊሊ፣ ጸጊቱ ደንበጃን፣ አስካለ ማብረጃ፣ ሸዋነሽ ቂንጦ የሚባሉ ጠጪዎች በመጠጥ የቦዘዘ ፊታቸውን በቀዳዳ ነጠላ ለመጋረድ እየሞከሩ ብቅ ጥልቅ ሲሉ ይታዩ ነበር። እርስ በርስ ሲጣሉ ከመጎዳዳት ይልቅ መሳቂያ መሆናቸው ይጎላል። ተጣዮቹ ፊት ለፊት ዝርፍጥ ብለው በመዳበስ አይነት ይሰነዛዘራሉ። ጸጉር ለጸጉር ከተያያዙም እንቅልፍ የወሰዳቸው ያህል ንፍዘት ይታይባቸዋል። አልፎ አልፎ እንደ መባነን ያለ ስድብ ጣል ይደራረጋሉ። እኛ ከጥሉ ይልቅ የተበታተነ ሳንቲም እንዳለ በሚል ጉጉት ስርስራቸው እንላለን። ከሹልክ ብሎ ቅመስ ጠጅ ቤት በተጨማሪ አካባቢው ላይ 3 ጠጅ ቤቶች አሉ። አሰለፈች፣ አይ አምሶሪና ጅጅጋ ጠጅ ቤት። የአይ አምሶሪ ጠጅ ቤት ባለቤት ዘመናዊነት የሚሰማቸው ባልቴት ናቸው። ዘውትር ባለጥልፍ የሀበሻ ቀሚስ ለብሰውና ጸጉራቸውን ተተኩሰው ፊት ለፊት ይቀመጣሉ። የሚጠጡት ቢራ ነው። ጠጭ የማይመስል ነገር ከተናገረ አይ አምሶሪ ይላሉ። ለዚህ ነው ጠጅ ቤቱ የእሳቸውን ብሂል ስሙ አድርጎ የቀረው። 4 ኪሎ ውስጥ ካሉ ጠጅ ቤቶች ሁሉ ስሙ በባለቤቱ የወጣለት ጅጅጋ ጠጅ ቤት ብቻ ነው ማለት ይቻላል፣ ወይም የጸደቀለት። የጠጅ ቤቱ ባለቤት በሶማሌ ወረራ ከጅጅጋ የተፈናቀሉ ነበሩ። ስርዓት የሚያበዙ ቀይ ንቅሳታም። ጠጅ ቤቱ እንደነገሩ አልጋ ቢኖረውም ሴቶች እንደ ሹልክ ብሎ ቅመስ ጠጅ ቤት አይዳፈሩትም። ግድግዳው ላይ አዟሪ ሴቶችን አናስተናግድም የሚል የድፍረት ማስታወቂያ ተለጥፏል። አባቴ እነዚህን ጠጅ ቤቶች ስለማያዘወትራቸው አካባቢው ላይ የመቆየት ልምድ የለኝም። ብዙ ጊዜ ከኤጀርሳ ጎሮ ሆቴል ጀርባ ወዳሉት ጠጅ ቤቶች ሄጄ ጓደኞቼን እፈልጋለሁ። ለጥ ይበሉ ጠጅ ቤት ግቢው የቆርቆሮ ዳስ ለብሶ ከትልቁ ቤት ጋር ተቀላቅሏል። የበረንዳ ቅሪቱ ላይ ባለቤቷ ወይዘሮ ዘነበች ቁጭ ብለው ካሳላፊዋ ጠጅ እያስቀዱ ይጠጣሉ። የንግዱ አካል ነው። እሳቸው ሲጠጡ ያየ በንጽህናው እየተደፋፈረ ይጨልጣል። ጠጅ ቤቱ በግጥም ይሞካሻል። የዘነበች ፍርዴ ለጥ ይበል ከሆዴ እየተባለ ጠጁ አይጠላም። ዝም ብሎ ሙቀትና ሞቅታ ይለቃል። የ4 ኪሎ ጎረምሶች ግን በልስላሴው ይንቁታል። ለጥ ይበሉ እንጋብዛችሁ ከተባሉ ዳቦ ይዤ ልምጣ ይላሉ። ሻይ እንጂ ጠጅ አይደለም ለማለት። ጓደኛዬ አተሮ እዚያ አይጠፋም። እናቱ ለጥ ይበሉ ጠጅ ቤት ስለሚጠጡ ብዙ የቆሎ ደንበኞች አሉት። እናቱ ጉያው ሽቅ ይልና ጭንቅላቱን ከተደባበሰ በኋላ የአተር ቆሎውን ማዞር ይጀምራል። አተሮ የተባልኩት አተር ቆሎ ስለማዞር ነው ይበል እንጂ ጉዳዩ ወዲህ ነው። አንገት የለውም፣ ወገብ የለውም፣ ቂጥና ሆድ ለጉድ ነው። ከብለለለለለል እያለ ጠጅ ቤት ውስጥ ገባውጣ ሲል ይውላል። አተሮ ጠራሁት። ራሱን የለጥ ይበሉ እስረኛ አድርጎ ስለሚቆጥር እንደሆነ እንጃ ጓደኞቹ ሲመጡ በተጠያቂነት ፍልቅልቅ ይላል። ደብረክ ደብረክ እያለ መጣ። እናቴ አተሮን ስታየው የደሃ ጥጃ ትለዋለች። ለምን እንዲህ እንደምትለው ስጠይቃት ደሃ ጥጃው አንድ ነው፣ ብርቅ ስለሚሆንበት ያገኘውን እየጎረሰ እንዲህ ያድበከብከዋል ትላለች። እናቴ ጥሩ አይተዋለች። እናቱ ወደ ጠጅ ቤት ሲመጡ ጥሩ ምግብ ሰርተው አስቀምጠውለት ነው። ባሰኘው ሰዓት ወደ ቤት ሄዶ ይበላል። ካሲቲ መጣሽ ካሽ ጭነሻል አይደል? ጫንጫን ይተነፍሳል። እረ ቼላ 50 ሳንቲም ብቻ ነው ያለኝ። ቁማር እንጫወት ሊለኝ እንደፈለገም ገብቶኛል። ካተሮው ጋር ቁማር መጫወት ደስ ይለኛል። ከተበላ እናቴ እንዳትሰማ ይላል እንጂ አተካሩ አይገጥምም። ከበላም ልጆች ለእናቱ እንደሚናገሩ አስፈራርተው ይቀበሉታል። ታዲያ ለምን ይጫወታል? ሁሌም የሚገርመኝ ነው። መደቡ ዲናር 10 ሳንቲም እንጫወት እንዴ? በጣም ስለቀረበኝ የሰውነቱ ወላፈን ይሰማኛል። ኩሽ ነው በብርቱካን ልጣጭ የሚከናወን ቁማር። እማዬ ታየኛለች። እዛ ጥግ ቁጭ ብለን ጥፍጥፍ እንዳለው አደረግን። በመካከል ማርዬ መጥታ ቁማሩን ተቀላቀለች። ያተሮ ተቃራኒ ናት። ሙጥጥ ያለች ነገር ዘውትር ከፊቷ ላይ የእንባ ሰንበር አይጠፋም። የምትሸጠውን ቆሎ ሂሳብ ከተበላች መንገድ ላይ ያለቀሰች ካላፊ አግዳሚ ትቀበላለች። አሁን ያመጣችው አዲስ ዘዴ ደግሞ 50 ሳንቲም ተበድራ ቆሎ ከጓደኞቿ ትገዛና ጠጅ ቤት ፊት ለፊት መሽኛ ቦታ ላይ ትደፈዋለች። ከዛ እያለቀሰች ትለቅማለች። ተመልካች ይዘግነዋል። ምን ልታደርገው ነው? እቤት ስለሚቆጡኝ ለቅሜ ሸጠዋለሁ እያለች ትነፈርቃለች። በልበልበልበል ተወው። እየዘገነናቸው የጠየቀችውን ይሰጧታል። እንደዚያም ሆኖ ፊቷን አትታጠብም። ነገ ከተበላሁ መሸቀያዬ ነው ትላለች። አንዳንድ ተንኮለኛ ልጆች እጃቸውን ውሃ አስነክተው ሳታያቸው ፊቷን ያብሱባታል። ወይኔ እምባዬን አጠፉብኝ እያለች ታለቅሳለች። የእምባ መስመሯ በዚያው ይተካላታል። ከአተሮም ሆነ
ከማርዬ ጋር ቁማር መጫወት ደስ ይለኛል። አያለቃቅሱም፣ አፋራም አይደሉም። ከቻሉም ለምነው ጥቂት ለማግኘት ይጥራሉ። በቃ ዘውድ ጎፈር ስንል ቆይተን እኔ ጠቀለልኳቸው። ብዙ ጠጅ ቤቶች ደጃፍ ላይ የተቀረጣጠፈ የጌሾ ቅልጥም አምቡላ ተከናንቦ መንገድ ላይ ይሰጣል። አጠገቡ ቢጫ እንጀራ ፍርፍር የመሰለው የማር ሰፈፍ ይነጠፋል። ከጌሾው ይልቅ የሰፈፉ ሽታ ደስ ይለኛል። አንድ ጊዜ እናቴ ብቅል ተራ ጌሾ እንድገዛ አላከችኝ እና አተሮ መንገድ ላይ ጥፍጥፉን አጣጥፈው ደረስኩ። ለተወሰነ ጊዜ ቆሜ ያየኋቸው። ዘውድ ጎፈር ገባ ወጣ ይላሉ። ፈራ ተባ ያልኩ ሞከርኩ። የተላኩባት ጎደለች። እሷን ለማሟላት ሌላዋን ለቀቅኩ። አጣደፉኝ። ይባስ ብዬ ጎል አልኩ። ፍራንክ እየጨመርኩ ከመደቡ ላይ ተጫወትኩ። የተላኩበት በሙሉ ተበላ። ባለቅስ ብፈርጥ ሁሉም ጨከኑ። በመጨረሻ አተሮ አንድ ሐሳብ አመጣ። ከለጥ ይበሉ ጠጅ ቤት ፊት ለፊት ከሚበጣው ጌሾ ዘግነን በውሃ ካጠብን በኋላ ለእናቴ እንድንሰጥ። ይህንን ሳስበው ስጨነቅ በመቆየቴ ተጸጸትኩ። ጌሾውን አፍሰን ፌስታል ውስጥ ከሞላን በኋላ አተሮ ውሃ እያመጣ አጠብ ነው። ለቋል አለ አተሮ። በኦሞ ብናጥበው ጥሩ ነበር አልኩኝ። ኦሞ ከየትም ማምጣት አልተቻለም። በኋላ በውሃ ብቻ የታጠበ ጌሾዬን ይዤ ወደ ቤት ለመግባት ተገደድኩ። መሽቶ ስለነበር የአምፖሉ መብራት የአምቡላውን ቀለም አደናግዞ ግንዛቤያችንን አጥፍቶብን ነበረ። ገና ወደ ቤት ስገባ ነበር እናቴ የት ቆየህ? ደግሞ ምንድን ነው የምሸተው? እስቲ አፍህ ጠጅ ጠጣህ እንዴ? የምን ጉድ ነው ታዲያ? እዚህ ጠጅ ቤት አትሄድ አላልኩም? ልብስህ ነው አምቡላ ውስጥ የተነከረው? እስቲ ጌሾ አንተን እኮ ነው። ከዚህ በኋላ ያለውን አለማስታወሱ ይሻላል። በጥርሷ ብቻ አንጠልጥላኝ ቆመች። ምንም ነገር አልጠቅም አላት። የማይጠገን ሰባራ፣ የማይጠግግ ቁስል፣ የማይመለስ ወለምታ፣ የማይታሽ ስር መዞር ይዤ አልጋ ላይ ከረምኩ። እናቴ ከንዴቷ ማየል የተነሳ ጭንቅላቴን ሳይቀር ነክሰዋለች ነው ግጠዋለች። እዚያ ተኝቼ ውል የሚለኝ የእነ አተሮ ልፊያ ቁማርና ብሽሽቅ ነው። እነሱም አንዳንዴ ብቅ ብለው ካሲቲ ካሲሽ እያሉ ያፏጫሉ። እናቴ እጇ የገባ ነገር ይዛ ታሳድዳቸዋለች። እስካሁን ድረስ የጠጅ ቤት ጌሾ ባየሁ ወይንም አምቡላ በሸተተኝ ቁጥር ያ የመከራ ቀን ውል እያለ ያንገሸግሸኛል። ለጥ ይበሉ ጠጅ ቤትማ ላይኔም አስጠላኝ። ቀስ በቀስ ከጠጅ ቤቶቹ ጋር የነበረኝን ቅርርብ እየጠላሁት መጣሁ። በተለይ ቢጫ ጥላ የሚያንዣብብበት ጌሾ እበሩ ላይ የሚሰጣ ከሆነ ያንገሸግሸኛል። ያ ስሜት የለውጥ ፍላጎት የቀሰቀሰው ባይሆንም በሕይወቴ ላይ ለውጥ አስከትሏል። ከነ አተሮ ይልቅ እነ ሙቄን፣ እነ ገንቦን፣ እነ ዮሴፍ ጠሪርን እንድቀርብ አድርጎኛል። እዚህ ጓደኝነት ውስጥ ጸቡና ፍቅሩ የሚመነጨው ከእግር ኳስ ጋር በተያያዘ ብቻ ነበር። አሁን ላይ ላለሁት እኔ ሁለቱም የልጅነት ምዕራፎች ከትዝታ ያለፈ የህይወት ተጽዕኖ አላሳረፉብኝም። ጠጪም ሆነ እግር ኳስ ተጫዋች አልሆንኩም። ያም ቢሆን ፍጹም ነፃ ነኝ ማለት አልችልም። ቁጭት አለብኝ። ባለፈው መንግስት ኳስ ያሳደድኩበት ሜዳ ብዙ የወንበሮች አንጀት የሚጠማዘዝበት ሆድ ያለው መሰብሰቢያ አዳራሽ ሆኗል። የአሁኑ መንግስት ደግሞ የ4 ኪሎን ጠጅ ቤቶች አንዱንም ለወሬ ነጋሪ እንኳ ሳያስቀር አውድሟቸዋል። ተመንጥረው ጠፍተዋል። ስሞቻቸው ብቻ በኔና በመሰሎቼ ልብ ላይ በደብዛዛው ይንቀዋለላሉ። ሻምበል ባሻ፣ ቆንጥጥ፣ ዶሮ፣ እማሆይ፣ ሃቻ፣ ኤርፎርስ፣ እግረሙቅ፣ ጅግጅጋ፣ ይገባዋል፣ ለጥ ይበሉ፣ ወለተ ማርያም፣ ጀርመን ንሱነን ባወዱን በልቡን የሳለ ሁሌም ያስባታል የኔ